ታዲያስ እንዴት ናችሁ? ዛሬ ደግሞ የኤንቢሲ መዝናኛችን በአሊያንስ ኢትዮ ፍራንሲስ ተገኝቷል። በዚህ ደግሞ የተገኘ ነው አንድ ኤግዚቢሽን መዘጋጀቱን ሰምተነው በመድረኩ ምን አለ ኤግዚቢሽኑ ስለምንድን ነው ወደ ውስጥ ገብተን ደግሞ የምንመለከት ይሆናል። አብራችሁን ቆዩ። በአሊያንስ ኢትዮ ፍራንሲስ እንደከተምን እንደምትመለከቱት በቁጥር በርከት ያሉና በተለይም ትንሽ ዓመታትን ወደ ኋላ ስንጓዝ በየዕለቱ በብዛት በየጎዳናው ሽር ሲሉ ኪሱ ሞላ ላለው ማህበረሰብ አሊያም ለልዩ ልዩ የደሃ ገጠመኞች በመጓጓዣነት ያገለግሉ የነበሩ የላዳ ታክሲ በሮች በተመሳሳይ ይዘት አንድ አይነት ምስሎችን ለጥፈው ተሰቅለዋል። ጠጋ ብለን ምንኛ ነው ስንል እነዚህ በላዳ በሮች የተሰቀሉ የምስሎች ስብስብ ታክሲ ራምቦ የሚል መጠሪያን እንደያዙ ሹክ ተብለናል። የታክሲ ራምቦ መነሾ ደግሞ አርተር ራምቦ ናቸው አሉ። በእነኚሁ ነጭ ኮፍያን ባጠለቁ ሰማያዊ ገላን የተላበሱ ድንክ ተሽከርካሪዎች ይህንን ምስል ከዚህ ቀደም በመንገዳችን በተደጋጋሚ ስለመመልከታችን ጠርጥረናል። አርተር ራምቦ የሚለው ስያሜ 100 ዓመታት በላይ በሀገራችን ያስቆጠረና በተለይም 5 አስሮችን ላስቆጠሩ ወገኖቻችን አሊያም ከዛ በላይ እድሜን ለጫሩ ይበልጥ ቅርብ ስያሜና ምስል መሆኑን ደርሰንበታል። በአንድ ወቅት ቀላም ፈገግ ያለው ጠየም አሊያም ባርዬ የተባሉ ቲሸርት ለባሽ እጆች በመስኮታቸው በኩል የተደገፏቸው በየጥጋጥጉ ከትሞ ከአየር ጸባይ ሁሉ ባለቤቱንና ተሳፋሪውን የከለሉ ብዙ ሚስጥራትን የተቋደሱ የላዳ ታክሲ በሮች ከዋነኛ አካላቸው ተለይተው ራሳቸውን ለማጥፋት በሚመስል መልኩ የተንጠለጠሉበት ሁኔታ ላይ ተመለከት ነው። በአንድም በሌላም አጋጣሚ ከዚህ ለየት ባለ ገጠመኝ ስለዚህ ሰው ሰምተንና ምስሉን ተመልክተን የምናውቅ መለስ ብለን አርተር ራምቦን ብናስታውሰው ደግ አይመስላችሁም? አርተር ራምቦ በ19ኛው ክፍለ ዘመን የፈረንሳይ ስነ ጽሑፍ መልክ የቀየረና በዓለም አቀፍ ደረጃ የሚታወቅ ታላቅ ገጣሚ ነበር። ነገር ግን ገና በለጋ እድሜው የጥበብን ዓለም እርግፍ አድርጎ በመተው ወደ ንግድና አሰሳ ዓለም መግባቱ ታሪኩን እጅግ ሚስጥራዊ ያደርገዋል። ገና በ20 ዓመቱ የብዕር ስሙን ያጠፋው ይህ ግለሰብ የአውሮፓውያን አቆጣጠር በ1880 እስከ 1891 በነበሩት 10 ዓመታት በኢትዮጵያ በተለይም በሐረር ከተማ መኖሩ በሁለቱ ሀገራት ታሪካዊ ግንኙነት ላይ የማይደበዝዝ መሰረትን ጥሏል። ራምቦ በኢትዮጵያ ቆይታው የቡናና የቆዳ ንግድ ካስፋፉ ቀዳሚ አውሮፓውያን አንዱ ከመሆኑ በላይ የአካባቢውን ቋንቋ ማለትም አማርኛ፣ የሐረር ቋንቋ፣ አፋን ኦሮሞና ሶማሌኛን በመማር ከህዝቡ ጋር በጥልቅ የተዋሃደ የባህል ተርጓሚም ነበር። በወቅቱ የመጀመሪያዎቹን የሐረር ፎቶግራፎች በማንሳት ለከተማዋ ታሪካዊ ሰነድን አኑሯል። በኢትዮጵያና በፈረንሳይ መካከል ያለውን ዲፕሎማሲና ወታደራዊ ግንኙነትም በማጠናከር ረገድ የራምቦ አስተዋጽኦ የጎላ ነበር። በተለይም ለዳግማዊ አጼ ምኒልክ ዘመናዊ የጦር መሳሪያዎችን ከአውሮፓ በማምጣትና በአደገኛ በረሃዎች አቋርጦ በማድረስ ረገድ የተጫወተው ሚና በታሪክ ምሁራን ዘንድ በስፋት ይጠቀሳል። ምንም እንኳን ራምቦ በሞት ምክንያት የአድዋን ድል ለማየት ባይታደልም እርሱ ያቀረባቸው መሳሪያዎች ኢትዮጵያ ሉዓላዊነቷን ለማስከበር ላደረገችው ተጋድሎ ትልቅ ግብአትም ነበር። ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር በ1884 ስለ ኦጋዴን ቀጠና ያጠናቀረውና በፈረንሳይ ጂኦግራፊ ማህበረሰብ የታተመው ሪፖርት አውሮፓውያን ስለ ምስራቅ ኢትዮጵያ ተፈጥሮና ማህበረሰብ ሳይንሳዊ ግንዛቤ እንዲያገኙ በማድረግ ረገድ ከፍተኛ የዲፕሎማሲ ፋይዳ ነበረው። ዛሬ አርተር ራምቦ በሁለቱ ሀገራት መካከል እንደ ህያው የባህል ድልድይ ይታያል። እንደ ቅምሻ በሚል ርዕስ የግጥም ስራዎቹ ወደ አማርኛ መተርጎማቸው የስነ ጽሑፍ ሊቅነቱን በኢትዮጵያውያን ዘንድ ይበልጥ እንዲታወቅ ረድቷል። ራምቦ ከወቅቱ የሐረር ገዢ ከነበሩት ከራስ መኮንን ወልደ ሚካኤል ጋር በነበረው የጠበቀ ወዳጅነትም የሁለቱን ሀገራት ወንድማማችነት የሚያሳይ ተምሳሌት ነው። በሐረር ጀጎል ውስጥ የሚገኘውና በስሙ የተሰየመው የራምቦ የባህል ማዕከል በአሁኑ ወቅት ታዋቂ ሙዚየም ሆኖ ያገለግላል። ህንጻው ራሱ በ19ኛው ክፍለ ዘመን ማብቂያ ላይ የተገነባ ውብ የህንድ ነጋዴዎች መኖሪያ ሲሆን ራምቦን የሚዘክሩ ፎቶግራፎችና የባህል ቁሳቁሶችን ይዞ የከተማዋ ዋና የቱሪስት መስህብ ሆኗል። በፈረንጆቹ 2018 በፈረንሳይ ኤምባሲና በሐረሪ ክልል መንግስት ትብብር የታደሰው ይህ ማዕከል ዛሬም ድረስ በኢትዮጵያና በፈረንሳይ መካከል ያለውን ዘላቂ የታሪክ ትስስር የሚመሰክር ህያው ሐውልት ሆኖ ቆሟል።
ከሀገራችን ጋር ጥብቅ ቁርኝነት የመሰረተ የታሪክ ባለቤት ደግሞ በአሊያንስ ኢትዮ ፍራንሲስ ሰብስቦ በምልሰት ወደ ኋላ የወሰደንን ሰው ደግሞ እንተዋወቀው። ኢማኑኤል ቤንዋ እባላለሁ። ፈረንሳዊ ነኝ። በአዲስ አበባ መኖር ከጀመርኩ 3 ዓመት ሆኖኛል። በዋነኝነት ስራዬ ኢንጂነሪንግ ሲሆን ከዛ ባሻገር በርካታ የሥነ ጥበብ ስራዎችን እሰራለሁ። ስለዚህም አርቲስት ነኝ። ዛሬ ላይ ደግሞ እነዚህ የጥበብ ስራዎችን ከማሳይበት አንዱ መድረክ ነው። በቀደመ ጊዜ በሐረር አካባቢ ይኖር የነበር አርት ራምቦ ደግሞ ታክሲ ራምቦ በሚል ርዕስ በተዘጋጀው ኤግዚቢሽን ዋነኛ ማጠንጠኛ ነው። እሺ ኢማኑኤል፣ ከዛሬው የአርተር ራምቦ መታሰቢያ ኤግዚቢሽን አስቀድመህ እንዴት የጥበብ ስራን ጀመርክ ብለነዋል። ከ2000 ዓመተ ምህረት አንስቶ እኖርበት ከነበረው በደቡብ ፈረንሳይ የምትገኘው ቱሉዝ እንዲሁም በደቡብ ምስራቅ ፈረንሳይና ኒውዮርክ በምትገኘው ሃይሬስ ባሉ የተለያዩ ከተሞች ግድግዳዎች ላይ ጥቁርና ነጭ ፎቶግራፎችን በመለጠፍ ነበር የጀመርኩት። የፕሮጀክት ኤክስቲንክት አይደንቲቲ በፈረንሳይኛ አይደንቲቴ ተብሎ ይጠራ ነበር። የራሴን አናሎግ ጥቁርና ነጭ ፎቶግራፍ ማዘጋጀት የጀመርኩት ከዚያን ጊዜ አንስቶ ነው። ከዚያ ወቅት አንስቶ የተለያዩ የኪነ ጥበብ ፕሮጀክቶች ሰርቻለሁ። ነገር ግን ሁልጊዜም ቢሆን የስራዬ ዋና ትኩረት ከሰዎች ጋር ያለኝን መስተጋብር እና እያንዳንዳችን የምንይዘውን በርካታ ማንነቶች እንዴት መግለጽ እንደምንችል ነው። መልካም። ስለዚህ ታክሲ ራምቦ የተወለደው በዚሁ ሂደት ነው ማለት ነው። እስኪ የዚህ ፕሮጀክት ጉዞን አስታውሰን። የታክሲ ራምቦ ፕሮጀክት ከዛሬ 10 ዓመት አስቀድሞ የጀመርኩት ነው። በ1871 በኢቲኤን ካርጃት የተነሳውን የአርተርን ፎቶግራፍ በመውሰድና ወደ ስቲከር በመቀየር በአዲስ አበባ በሚገኙ ሰማያዊና ነጭ ታክሲዎች ላይ እንዲሁም በሐረር በሚገኙ ሰማያዊና ነጭ ፔጆ 404 ታክሲዎች በላይ ለጠፍኳቸው። ዋናው ዓላማዬ አርቲስቱ የአርተር ራምቦ ምስል እንዳይረሳና ታሪኩ ሁሌም እንዲታወስ ለማድረግ ነው። እርሱ ከአንድ አካባቢ ወደ ሌላ በመዘዋወር የሚታወቅ ሰው ነበር። ለዚህም የእርሱን ታሪክ ለማውሳት ከአንድ ቦታ ወደ ሌላ የሚንቀሳቀሱ ተሽከርካሪዎች ላይ ማድረግ ይበልጥ የተሻለ ሆኖ አገኘሁት። የፕሮጀክቱ ዋና ነገር ይህ ነው። ልክ እንደ ስትሬት አርት ያለ ነው። ነገር ግን ወለል ወይንም ግድግዳ ሳይሆን በታክሲ የሚንቀሳቀስ ነው። ሀሳቡ ስራውን ለሁሉም ሰው ተደራሽ ማድረግ ነበር። ይህም ሰዎች በመንገድ ላይ ሲንቀሳቀሱ ተለጣፊውን የያዘ ታክሲ በድንገት እንዲያዩ ያስችላቸዋል። በግሌ ከዚህ ቀደም ከታደምኩባቸው ለየት ያለ ነው ይሄ ኤግዚቢሽን። በአንተ አንደበት እንዴት ያለ ኤግዚቢሽን ነው ማለት እንችላለን? This exhibition is I would say conceptual exhibition. የመድረኩ አዘጋጅ እንደመሆኔ ይህ ኤግዚቢሽን የጽንሰ ሀሳብ ኤግዚቢሽን ወይንም ኮንሴፕቹዋል ኤግዚቢሽን የምንለው አይነት ነው። ከዚህ ቀደም በፈረንሳዩ አርቲስት የማርሴል ዱቻምፕ የተዘጋጁት ስራዎች ለእኔ እንደ መሪ እንደ ምሳሌም ሆነውኝ ያዘጋጀሁት ኤግዚቢሽን ነው። አንድ ነገር ሀሳብ አሊያም ታሪክ ከመጀመሪያው አውድ አውጥቶ በተለየ መንገድ ማቅረብ የአርት ስራ ነው ባይ ነኝ። ስለዚህ በጋለሪ ውስጥ ይታይ የነበረውን ምስል ወደ ታክሲ ወይንም በላዳ በሮች ማንጠልጠል የዚህ ጽንሰ ሀሳብ አቀራረብ አካል ናቸው። ሌላው በሂደት በርካታ የታክሲ ሹፌሮችን አግኝቻለሁ እና በእነዚህ ታክሲዎች ምክንያት እያረጁ መሆናቸውን ተከትሎ በርካታ ፈተናዎችን እንደሚያልፉ ተመልክቻለሁ። የቀደመ ነገር ናፋቂ ለመሆን አይደለም፣ ግን እነዚህ ታክሲዎችን የተጠቀምኩበት ምክንያት የቀደሙ ታሪኮች እንዲጠበቁ በማሰብ ነው። ከጥቂት ጊዜያት በኋላ ደብዛቸውን እንዳይጠፋ ሰብስበን ማስቀመጥ ይገባናል የሚል ዓላማ አለው። አንዳንድ ጊዜ ቀለም ራሱ አስፈላጊ አካል ይሆናል። ለምሳሌ ማርቲን ፓር በፎቶግራፍ ውስጥ ደማቅ ቀለሞችን ተጠቅሟል። ለዕለታዊ ርዕሰ ጉዳዮች ትኩረት ለመሳብ እነዚህ ሰማያዊ ቀለምና የታክሲዎቹ ሰፋ ያሉ ዝርዝሮች ተመሳሳይ ዓላማ አላቸው። በኤግዚቢሽን ውስጥ ተለጣፊዎችን፣ ተደጋጋሚ በሮችንና የምስሎችን ድግግሞች እንደገና ከተመለከትሽ ስለ ማርሴል ዱቻምፕ ማጣቀሻዎችን በእርግጠኝነት ማየት ይቻላል። ነገር ግን ጆሴፍ ኮሱትን ወይንም አንዲ ዋርሆልን በተለይም የማርሊን ሞንሮ ተደጋጋሚ መሳሪያዎችን ልክ እንደዚህ በመጠቀም የሰራቸውን ታስታውሱ ይሆናል። እነዚህን የመኪና በሮች ለማሰባሰብ ምን ያህል ጊዜ ፈጅቶብህ ይሆን እንደው ኢማኑኤል? Almost 1 year. ለአንድ ዓመት ያህል ምናልባትም ከዚያ በላይ ሊሆን ይችላል። ሁሉም የጀመረው አንድ በር ለመግዛት ወደ ቀጨኔ በሄድኩበት ጊዜ ነው። የመጀመሪያው ሐሳቤ በሳሎን ውስጥ እንደ አንድ ጌጣጌጥ ለማስቀመጥና ለማስዋብ ነበር። በሳሎን ውስጥ የተቀመጠ በር አስደሳች እንደሚሆን አስቤ ነበር። ከዚህ በተሻለ ሊያድግ እንደሚችል አሰብኩ። በሳሎን ውስጥ አንድ በር ብቻ ከመጠቀም ይልቅ ለምን ብዙ በሮችን በኤግዚቢሽን ላይ አንጠቀምም የሚል ሐሳብ እንደመጣልኝ የላዳ በሮችን ማደን ጀመርኩ። ከዚያን ጊዜ ጀምሮ እንዴት ማሳየት እንደምችል ማሰብ ጀመርኩ። በየሳምንቱ ማለት ይቻላል ወደ ቀጨኔ ሄድ ነበር እና ተጨማሪ በሮችን ገዛሁ። እጅግ በጣም ጥሩ ሰዎችን አገኝ ስለነበር አስደናቂ ጉዞ መቀጠል ቻለ። ያ አካባቢ
አሁን እንደ ሰፈሬ ነው የሚሰማኝ። ከሁሉ በላይ ቴዲ የተባለውን ወጣት ማመስገን እፈልጋለሁ። እርግጥ ነው በሮቹን ገዝቻቸው ነው። ሆኖም በብዙ አግዞኛል። ቤተሰቡን፣ በዙሪያው ያሉትን ሰዎችና በአካባቢው ካሉ ሌሎች ሰዎች ጋር በመገናኘት መልካም ጊዜን አሳለፍን። አሁን እዛ አካባቢ ሁሉም ሰው በሮችን የሚገዛ ሰው በመባል ሲያየኝ ገና ያውቀኛል። I am known like this now there. የዚህ ሁሉ ጉዞ መጀመሪያ የሆነው አርተር ራምቦ በአንተ አንደበት እንዴት ይገለጻል? እንዴትስ ውስጥህን ቢነካው ነው በዚህ ደረጃ ኤግዚቢሽን ልታዘጋጅለት፣ በላዳ በሮች ላይ ፎቶዎቹንና ምስሎቹን ልትለጥፍ፣ ደግሞም በአንድ ቦታ ልታሰባስብ የተነሳኸው? እስኪ አጫውተን ኢማኑኤል። Well, Arthur Rimbaud was born in 1854. እንደምታውቂው አርተር ራምቦ በ1854 በሰሜን ምስራቅ ፈረንሳይ በምትገኘው ቻርሌቪል ሚዜሪየስ ከተማ ነው የተወለደው። እኔ የተወለድኩባት አካባቢ ማለት ነው። በነገራችን ላይ ገና በለጋ ዕድሜው ስነ ጽሑፍን ጀመረና እስከዛሬ የምንገረምባቸው ስራዎችን ሰጥቶናል። እኔ የእርሱን የጥበብ ስራ ከሌላ ጋር ማወዳደር በጣም ከባድ። ያነሳሳኝ ብዙ ስለ እርሱ እንዳስብ ያደረገኝ ግን ስነ ጽሑፉ ብቻ አልነበረም፣ ያኗኗር ዘይቤው የህይወት መንገዱም ጭምር እንጂ። በ21 ዓመቱ ስነ ጽሑፍን ሙሉ በሙሉ ለመተው ወሰነ። መጽሐፍ አቆመ እና ለጉዞና ለንግድ እንደ ቡና፣ የጦር መሳሪያና ምናልባትም የባሪያ ንግድ ላይ ራሱን አሰማራ። በመጨረሻም በኤደን በሚገኘው ባርዴይ በፈረንሳይ የንግድ ኩባንያ ውስጥ ሲሰራ 3 ጊዜ ወደ ሐረር መምጣት ቻለ። በዚያ ወቅት ሚኒሊክን በእንጦጦ አግኝቶ የጦር መሳሪያ ሸጦላቸዋል። ሁልጊዜ ቢሆን ያንን የመሰለ የሥነ ጽሑፍ ሕይወቱን ለምን እንዳቆመ፣ ንግድን ከሀገር ሀገር መዞርን ለምን እንደጀመረ፣ ከኢትዮጵያ ከሐረር ጋር ምን እንዳስተሳሰረው ማወቅ ያጓጓኛል። እሱን መመርመር ያስደስተኛል። በኢትዮጵያ እንደሚኖር ፈረንሳዊ ደግሞ የራምቦን ከዚች ሀገር ጋር ስላለው ግንኙነት አለማሰብ አይቻልም። በአጠቃላይ እኔ ግን ስለ ስነ ጥበብ፣ ስለ ሰዎች ማሰብ እወዳለሁ እና ሰዎችን አንድ የሚያደርግ ስራ መፍጠር ያስደስተኛል። ለዚህ ዋነኛው ሰው ደግሞ አርተር ራምቦ ሆኖ እንዳገኘው ሆኗል። ወደ ጎዳናዎች አቅንቼ የአርተር ምስል የያዘ ስቲከር ስለጥፍ ይህንን ሰው እናውቀዋለን የሚል አላጣም። ወይንም ፈቃዳቸውን ለመለጠፍ ስጠይቅ እንወያያለን። ይህ ውይይት ደግሞ እኔ ለምወደው ለጥበብ ዘርፍ ሰዎችን ማቆራኘት ለሚችለው ትልቁ ቁልፍ ነው። ለእኔ ጥበብ ማለት ይሄ ነው፣ ሰዎችን አንድ ላይ ማሰባሰብ። To put people together. በጣም ግሩም ነው ኢማኑኤል። እንደው በቀጣይ ይህንኑ ስብስብ ሊሆን ይችላል አሊያም ሌላ የጥበብ ስራዎችን በተመለከተ ምን አስበሃል? ኢትዮጵያውያን ጥበበኞች ጋር እንደ መጣመር ያለ እቅድ ሲኖር ይሆን? የመጨረሻ ጥያቄ ነው። ይህ ስራ በዚሁ ስፍራ እስከ ሐምሌ መጨረሻ ድረስ ይቆያል። ኑና ዩ ነው የምንለው። ከዛም ከኢትዮጵያ ውጭ ስራዎችን ይዞ የመሻገር እቅድ ስላለኝ ማለት ነው። ከኢትዮጵያውያን የጥበብ ሰዎች እስካሁን የመገናኘቱ አጋጣሚ አልነበረኝም እንጂ ሳውቃቸው፣ አዎ በሚገባ እጣመራለሁ ነው መልሴ። እናም ስለመጣችሁ እናንተንም አመሰግናለሁ ማለት እወዳለሁ። And we can think differently every day. አርቲስት ኢማኑኤል፣ እኛም በምልሰት ከኢትዮጵያ ታሪክ ጋር ቁርኝነት ስላለው አርተር መለስ ብለህ ስላስታወስከን እናመሰግናለን። ይህ ስንብታችን ነው። በአሊያንስ ኢትዮ ፍራንሲስ በፈረንሳዊው አርቲስት ኢማኑኤል የተዘጋጀው ኤግዚቢሽን ይህንን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። ቀሪ ኒውሲ ፕሮግራሞች ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። ቻው።